ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። የአምላካችን ስም የተመሰገነ ይሁን፣ የተባረከ ይሁን። እዚህ ለማምለክ የምትመጡትን ሰዎች እግዚአብሔር ይባርካችሁ። እዚህ ቅድም ዝማሬ ሲደረግ ምስጋና ሲደረግ በልቤ ውስጥ የመጣው እዚህ አሁን ቀጥሎ ትምህርት ለመማር እንዲያው መሟሟቂያ የምናደርግ ነው ወይስ በእርግጥ ይሄ ነው አንዱ ስራችን እያልኩ እየጠየቅኩኝ ነበር። እዚህ የምንመጣው ለቅዱስ አምልኮ ነው። እግዚአብሔር የተባረከ ይሁን። በእርሱ ፊት ለመስገድ ነው። መስገድ ስራ አይደለም ወይ? እሱን ጠይቃችሁ ነው የፈለኩት። ለምን ነው ቤተ ክርስቲያን የምትሄደው? በቃ ምልህ ለምዶብኝ ነው። ምን ላደርጋለሁ? ለምዶብኝ ነው ምንለው? ወይስ አለ ጉዳይ? ምን ልታረግ ነው? ልሰግድ ነው የምሄደው። ስግደት፣ አዎ ልሰግድ፣ ለሱ ብቻ ለሚገባው ስግደት ልሰጥ ነው። ስራ ነው ወንድሞች እና እህቶች፣ ይሄ ጥሪ ነው። እነዚያ ሰብአ ሰገል ትዝ ይሏችኋል? ከሩቅ አገር የመጡ ስጦታ ይዘው መጡ። ያን ሁሉ መንገድ ቆርጠው ያን ሁሉ ስጦታ ይዘው አገር ቆርጠው ማያውቁት አገር እየዳበሱ መጥተው ኮከብ እየመራቸው ንጉሱ ደጅ ሲደርሱ ለምን እንደመጡ ማስረዳት ነበረባቸው። የአይሁድ ንጉስ ተወልዷል፣ ይሄንን ኮከቡን አይተን አወቅን እና እኛ አሁን ልንሰግድለት መጥተናል አሉ። እና አንድ ቀን ደነገጥኩ። እኔ አገር አቋርጠው ለስግደት ይመጣሉ አልኩ። አዎ እናንተ ከየክፍለ ከተማው ነው የምትመጡት። እዚህ አገር አታቋርጡ። ለስግደት ነው የምንመጣው ወንድሞች እና እህቶቼ። ለመማር ብቻ አይደለም፣ ልንሰግድ ነው የምንመጣው። በመንፈሳችን ለሱ ክብርን፣ ገናንነትን፣ ውዳሴን ለማቅረብ ነው። ይሄ አንዱ ዋና ክፍል ነው የዚህ ፕሮግራም። እሱ ልላችሁ እፈልጋለሁ። እዚህ ቤተ ክርስቲያን ብቻ አይደለም፣ የትም ቦታ ሰጋጆች እንድንሆን እግዚአብሔር ፈልጓል እና ይደሰታል በዚህ። ጌታ ስሙ ይባረክ። ባለፈው ሳምንት አብረን እንደነበርን አውቃለሁ። ብዙዎቻችሁ እስቲ እጅ ወዝውዙ። ነበርኩኝ የምትሉ እሺ፣ እግዚአብሔር ይባርካችሁ። ልመጣ አስቤ ነበር፣ ያው እንደምታውቀው የዚህ ከተማ ነገር አንዳንዱ የምትሉ ደግሞ ወዝውዙ እስቲ። እሺ፣ እግዚአብሔር ይባርካችሁ። የክርስቶስ ልዩትነት በሚል ርዕስ በዚህ ጉዳይ ስንነጋገር ነበር። ኢየሱስ ክርስቶስ የተለየ ነው፣ ከሁሉ የተለየ ነው፣ ዩኒክ ነው። የሱን ዩኒክነስ እናውጃለን ብለን በዚህ ላይ እንደጀመርን ሁላችሁ ታውቃላችሁ። እዚህ ቁጭ ብዬ አሁን ቅድም ሳሰላስል ይሄ ነገር እኮ ለምን ሆነ? ለምንድን ነው እሱን ዩኒክ የምታደርጉት? የሃይማኖት መሪ ሞልቶ የለም ወይ? እንደየሃይማኖቱ፣ እንደየብጤቱ፣ እንደየባህሉ፣ እንደየልማዱ፣ እንደየሀገሩ ለምን አይሄድም? ሰውን ለምን አስጨንቃችሁ አንድ ጠባብ መስመር ውስጥ ታስገባላችሁ? የሚል ክስ የተመሰረተ እንደሆነ መጽሐፍ ቅዱስ ነው ይሄን ያደረገ፣ እኛ አይደለንም። መጽሐፍ ቅዱስ ለእስራኤልም ልክ እንደዚሁ ነበረ። ከእስራኤል ጋር የነበረው ግብግብ ያህዌ አንድ ዋና ግብግብ ነበረ። አምላክ እኔ ብቻ ነኝ፣ ልትቀይሩኝ አትችሉም፣ ልታዳብሉኝም አትችሉም፣ አጠገቤ ሌላ ማድረግ አትችሉም፣ ከማን ጋር ታስተያዩኛላችሁ ብሎ በይፋ የተናገረ ነው። የተጣላ እንደሆነ ከህዝቡ ጋር በዚህ ምክንያት ነበር የሚጣላው። እንዲያውም ከሱ ሌላ ሲከተሉ ምንዝር ብሎ ይጠራው ነበረ። አመንዝሮች ይል ነበረ። ውሽማዋን ተከትላ የምትሮጥ እስራኤል ብሎ እስራኤልን ወቀሰ። በትንቢተ ሆሴዕ ላይ ግልብልቢት ትሮጣለች እሷ፣ እምበላውን የሰጡኝን እምለብሰው የሰጡኝ እነሱ ናቸው ብላ አዳዲስ አማልክት ተከትላ ትሮጣለች። የእሱ ፍቅር ግን ብርቱ ስለነበረ መንገድ እየዘጋ እያባበለም ወደ ራሱ ይመልሳታል። እንግዲህ የእግዚአብሔር ዋና ሐሳብ እሱ ብቻ አምላክ እንደሆነ ሌላም እንደሌለ ማሳየት ነው። አዲስ ኪዳንም ስትመጡ እግዚአብሔር ይህንኑ አወጀ። እንደምታስታውሱት በጥምቀቱ ስርዓት ላይ መድኃኒታችን ወደ ባህር ውስጥ ሲገባ ከሰማይ ድምፅ መጣ።
እንደ ርግብ አምሳል መንፈስ ቅዱስ በሱ ላይ ወረደ። የምወደው ልጄ ይህ ነው፣ እርሱን ስሙት አለ። ሌላ ነገር እንዳንሰማ ዘጋልን። ስሙ የተባረከ ይሁን። ቁርጥ ባለ መንገድ ኢየሱስ ክርስቶስ ዩኒክ ልዩ መሆኑን በአዲስ ኪዳን በተደጋጋሚ እንመለከታለን። ከዚህ የተነሳ ለማዳበል አይመችም በምንም አይነት። ዛሬ ሳስብ ነበር ብናዳብልስ ብዬ። ብናዳብል ምን አለበት? ኮንፊሽየስን ለምሳሌ በጣም ጠቢብ ሰው ነው። ስንት 5000 ዓመት ምናምን በቻይናው ስንት ነገር የሰራ እሱን እዚህ ብናዳብለውስ? መሐመድን ብናዳብለውስ ምን አለበት? ቡዳውን ብናዳብለውስ? እዚህ ውስጥ ግቡ በቃ ግቡ ማለቴ ግቡ፣ በሩ ክፍት ነው ማለት። አንዳንድ ጥበብ ከእናንተም አይጠፋም፣ አንዳንድ ጥሩ ነገር ከእናንተም አይጠፋም። የኛ ደግሞ ጌታ ኢየሱስ የሚባላለን አንድ ላይ ሆናችሁ በቃ አላ ለላ አገሩ ሰላም እንዲሆን አንድ ላይ ሆናችሁ ብንላቸውሳ ደባል ይፈቅዳሉ የሚል ጥያቄ ነው የምጠይቃችሁ ወንድሞቼና እህቶቼ። በኋላ አንድ ነገር ገባኝ። ይኸውላችሁ አዳብላለሁ ካላችሁ፣ ጨምሬ ሄዳለሁ ካላችሁ ዋሾች ነው የምትሆኑት። ምክንያቱም እውነት እንደሌለ መናገራችሁ ነው። ወይ ሁሉም ተሳስቷል፣ ወይ ከዚያ ውስጥ አንዱ ብቻ ነው ትክክል። ለምሳሌ ተነስቼ አሁን ይህን ወረቀት እዚህ የምታዩትን ወረቀት ነጭ ነው ላለሁ። ለምሳሌ እኔ ነጭ ነው ላለሁ። አንዱ ተቃውሞ ወንድም ንጉሴ አንተ ነጭ መስሎ ይታያል እንጂ በዚያ በኩል ስናየው ጥቁር ነው ቢለኝ፣ ከወዲያ በኩል ደግሞ አረንጓዴ ነው ቢለኝ፣ በወዲህ በኩል ሰማያዊ ነው ቢለኝ፣ በዚህ በኩል ቀይ ነው ቢለኝ፣ መጨረሻችን ምንድን ነው የሚሆነው? ቀይ፣ አረንጓዴ፣ ሰማያዊ፣ ቢጫ፣ ነጭ፣ ግራጫ እያልን መኖር ነው። እውነታው ግን ይሄ አንድ ቀለም ነው ያለው። እሱን ቀለም ማምጣት አለብን። ልክ እንደዚሁ እያዳበልን ሌሎች አማልክት፣ ሌሎች የሃይማኖት መሪዎች፣ ሌሎች ነገሮችን እያጫፈርን ከሄድን በራሳችን ላይ ነው የምንቀልደው። ወይ ሁሉም ተሳስተዋል፣ አንድ ላይ ለጨዋታ ያህል ነው በቃ የምንከተላቸው፣ ለጨዋታ ያህል ነው። እናንተ ይሄን ትወዳላችሁ፣ እኛ ይሄን እንወዳለን፣ እንደ ስታይላችን ብለን መለያየት ነው ያለብን። አለበለዚያ እውነት አለ ካልን አንዱ ላይ መቆም ግድ ነው፣ ያስገድደናል። በዚህ ምክንያት የክርስቶስን ልዩነት በጣም ጉልህ አድርገን መናገር አለብን ብለን ይህን ተነጋገርን። እሱን ከልባችን እንድንከተለው፣ ሳናሻማ እንድናመልከው፣ ራሳችን እንድንሰጥለት፣ ተልእኮውን እንድንፈጽም የእሱን ልዩነት እንደገና ማወጅ አለብን ብለን ባለፈው ሳምንት 3 ነገሮች በተለይ አነሳን። ታስታውስ እንደሆነ የክርስቶስ ልዩነት በምን ይታወቃል? ምኑን እንይ ብለን፣ አንደኛ ማንነቱ የተለየ ነው። የእሱ ማንነት በተለይ የእግዚአብሔር ልጅነቱ ብለን እሱን አጎላል። ሁለተኛ ምንድነው እሱ በነገረ መለኮት ምዳቤ፣ በዚያ ምዳቤ 3 ቦታዎች ወይም 3 ሚናዎች ይሰጡታል። ካህን ነው፣ ነቢይ ነው፣ ንጉሥ ነው ይባላል መድኃኒታችን። በእነዚህ ካቴጎሪስ፣ በእነዚህ መደቦች የክርስቶስን ልዩነት ለማየት ሞከርን፣ በተለይ ከዕብራውያን መጽሐፍ። ዛሬ ልጨምር እፈልጋለሁኝ። የምጨምራቸውን ነገሮች ከእናንተ ጋር አብሬ መጀመሪያ አነሳላችኋለሁ። ከዚያ በኋላ ተራ በተራ ልንሄድበት እፈልጋለሁ። የክርስቶስ ዩኒክ የሆነው ልዩ የሆነው አንድም በምግባሩ ነው። በምግባሩ፣ በድርጊቱ፣ በስራው፣ በእንቅስቃሴው፣ በምግባሩ፣ በድርጊቱ አንዱ በሱ ነው። ሌላ የምጨምረው ዛሬ ጌታችን ኢየሱስ ክርስቶስ በጣም ልዩ የሆነው ደግሞ በሞቱና በትንሣኤው ነው። የእሱን መሳይ ሞት አልነበረም፣ የእሱን መሳይ ትንሣኤም የለም። ከዚህ የተነሳ በጣም ልዩ ነው። ሌላ አንድ የሚጨምረው ነገር ጌታችን ኢየሱስ ክርስቶስ የመጪው ጊዜ ባለቤት በመሆኑም ልዩ ነው በጣም። ማንም የወደፊቱን ጉዳይ በእጁ የያዘ ማንም የሃይማኖት መሪ የለም። እንደው ይጠቁማል፣ ካርታ ይሰራል እንጂ ማንም እኔ ነኝ ባለቤቱ the future is in my hand የሚል ማንም ደፋር የለም። ኢየሱስ ክርስቶስ ይህንን ደፍሮ ነው የተናገረው። በቃ እኔ ነኝ፣ ዋጋዬ ከኔ ጋር ነው ያለው፣ እመጣለሁ፣ እፈርዳለሁ ያለ ጌታ ኢየሱስ ነው። በዚህ በጣም ዩኒክ እንደሆነ መናገር እፈልጋለሁ። ሌላው በመጨረሻ ላነሳ የምፈልገው ከተከታዮቹ ጋር ያለው ግንኙነት በጣም የተለየ ነው። እነዚህን 4 ነገሮች ዛሬ ጨምራለሁኝ በነዛ 3 ነገሮች ላይ እና ቀስ እያልን ተራ በተራ አብረን እናየዋለን።
እስቲ ደግሞ እንጸልይና ደግሞ እንቀጥልበት። እስቲ እግዚአብሔር ስምህ ይባረክ። በእውነት ተመስገን። በኮንፊውዥን በድንግርግርታ ያለ ዓለም አንተን እንዲያይ እባክህ ብርሃንህ ይብራ። ቅዱስ አባቶ ብርሃንህ ይብራ። እዚህ ላለነው ይብራ። በውጭ ያሉትን በሙሉ ደግሞ እንደዚሁ ጌታ ሆይ አብራላቸው። አባት እግዚአብሔር ሆይ ወገግ አርገው፣ ማንነትህንም ደግሞ አሳየን። ስምህ ከፍ ከፍ ይበል በጌታ በኢየሱስ ክርስቶስ ታላቅ ስም አሜን። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ በምግባሩ እጅግ የተለየ ሰው ነበረ። አንድ ቋንቋ በተለይ ወንድማችን ጴጥሮስ ሲሰብክ ያነሳው አለ። መልካም ተግባር ይሰራ የነበረ መሆኑን ለማሳየት ሐዋርያት ሥራ ላይ ምዕራፍ 3 ላይ ይሄንን ይናገራል። እሱን ላንብብላችሁና ከዚያ ብንጀምር ጥሩ ይመስለኛል። ሐዋርያው ጴጥሮስ ያንን ሽባ ከፈወሱ በኋላ በመቅደስ በጣም ብዙ ጥያቄ፣ ብዙ ውክቢያ ተነሳባቸው። አንዳንዶችም እየተደነቁ ምን አይነት ሰዎች ናቸው እያሉ ይሉ ነበረ እና ይሄንን እያስረዳ እያለ ይሄንን ይናገራል ጴጥሮስ ለቆርኔሌዎስ ሰዎች ሲሰብክላቸው ቁጥር 34 ጀምሮ እንዲህ ይላል። ይህንን የጌታን ነገር አንስቶ ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ። የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህን ቃል ወደ እስራኤል ልጆች ላከ። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበረና። እግዚአብሔር የተባረከ ይሁን። ይሄ በጣም ስብስብ ያለ እጥርጥር ነው፣ ሰመሪ ነው። የጌታችን የኢየሱስ ክርስቶስን ሕይወት አንድ ላይ ሰብሰብ አድርጎ ሲናገር ነው ሐዋርያው ጴጥሮስ ይህን የተናገረው። ይሄ ኢየሱስ ከይሁዳ ጀምሮ በገሊላ እስከ ኢየሩሳሌም ድረስ ሲመላለስ ያደረገው ነገር ምንድን ነው? ምን አይነት ሰው ነበረ ከተባለ ይኸው መልካም እያደረገ ሕሙማንን ድውያንን እየፈወሰ አጋንንት ያደሩባቸው ነፃ እያወጣ በሕዝብ መካከል ይዞር እንደነበረ ለሁላችሁ ግልጥ ነው ብሎ ይህን ይናገራል። መልካም አድራጊ የነበረ ጌታ ኢየሱስ ምን ነበር ተግባሩ ብዬ ስል አንድ በጣም ጉልህ የሆነ ነገር ነው ይመጣልኝ። እሱን ከእናንተ ጋር አብሬ ልካፈል እወዳለሁ ዛሬ ምሽት። ኢየሱስ ክርስቶስ ቅድም ወንድማችን ማሙሻ ስለ ጰራቅሊጦስ አንስቶ በተለይ የዘንድሮ ትኩረት አገልግሎት ለድሆች የሚል ነው ብሎ ሲነግረን ነበረ። ጌታ ኢየሱስ ክርስቶስ ከድሆች ጋር ኖረ። ኢየሱስ ክርስቶስ ከተጣሉ ሰዎች ጋር ተመላለሰ። አውትካስት ከሆኑ ከተረሱ አልባሌ ከተባሉ ሰዎች ጋር ነበር ውሎ። በአራቱም ወንጌሎች ውስጥ የምትመለከቱት ዋና ነገር ቢኖር ይሄ ነው። ውሎ ሁልጊዜ ከነዚህ ጋር ነበረ እና በጣም እየተገረምኩኝ ነው። ግልል ከሆኑ ከተገለሉ አውትካስትድ ከሆኑ ሰዎች ጋር ይኖር ነበር፣ ያገለግላቸው ነበር፣ ይጠቅማቸው ነበር፣ ይወዳቸው ነበር፣ ይዳስሳቸው ነበር፣ ነፃ ያወጣቸው ነበረ። ለነሱ ኖረ። እሱ ራሱ በቃሉ እንደተናገረው የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ መጣ እንጂ እንዲያገለግሉት አልመጣም ብሎ ይላል። የምን ግልሎች ናቸው ስል እኔ 6 ግልልነት አየሁኝ። አውትካስት የሆኑትን አየሁኝ። አንዱ ለምሳሌ ማነሳላችሁ የጾታ ግልሎች የሆኑትን ኢየሱስ ያከብር ነበረ። በአይሁድ ማህበረሰብ ወንድና ሴት በጣም የተለያየ ቦታና የተለያየ ግምት ያላቸው ጾታዎች ናቸው። የተለያየ በተለይ ለሴቶች አክብሮት እጅግም አይሰጥም ነበር። እውነት ለመናገር በጣም አድርጎ ሴቶችን ወደ ኋላ የመግፋት የመጨቆን አስተሳሰብ ነበረ በባህላቸው በልማዳቸው። ከዚህ የተነሳ ጌታችን ኢየሱስ ክርስቶስ በመጣ ጊዜ በጣም ራዲካል የሆነ አስተሳሰብ ነው ያመጣው።
እንዴት ነው የተመለከተው? አንደኛውን የጾታ ክፍል የአነሳ ጾታን እንዴት ነው የተመለከተው መድኃኒታችን ካላችሁ በጣም የሚያስገርም ነው። ለነሱ በጣም አድርጎ አሰበ፣ አዘነ፣ ከነሱ ጋር ተቀመጠ፣ ከነሱ ጋር አወራ፣ ራራላቸው፣ አዳናቸው። በጣም የሚያስገርሙ ታሪኮች አሉ ወንጌላት ውስጥ እናንተ ታውቃላችሁ። ዮሐንስ ወንጌል ምዕራፍ 4 ለምሳሌ የምታውቁት ነው። ከዚያች ከውሃ ቀጂ ሴትዮ ጋር አወራ። አሁን ለእኛ ብዙ አይደንቀንም። እንዴት ያውራ ማውራት አይቻልም እንዴ? ካል ውሃ ቀጂ ሴት ጋር ቢያወራ ይሄ የሚያስገርም ነው። የምትመለከቱት ቀስ ብላችሁ በዚያ ዘመን ባህል ውስጥ ነው። ምክንያቱም ከእሷ ጋር ሲነጋገር ደቀ መዛሙርቱ ከገበያ ሲመለሱ ያዩታል። ከሴት ጋር በመነጋገሩ ተደነቁ ይላል። እግዚአብሔር ይማራችሁ አትሉ? በጣም እኮ የሚያስገርም ነገር ነው። ኢየሱስ ክርስቶስ የሃይማኖት መሪ፣ ኢየሱስ ክርስቶስ ታላቅ ነቢይ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ ቅዱስ፣ ንጹሕ፣ ክቡር፣ ብፁዕ ከአንዲት ሴት ጋር ውሃ ለመቅዳት ከመጣች የመንደር ሴት ጋር እንዴት ይቆማል? እንዴት ያወራል? ተገረሙ። በልባቸው ብዙ ሳይሉ አልቀረም። አልተጻፈልንም። እኔም ወደዚያ ሐሜት ውስጥ ልገባ አልፈልግም። በእውነት ግን አንድ የህብረተሰብ አስተሳሰብ እንደነበረ ታያላችሁ። ሴት ከሱ ጋር እንዴት ታወራለች ብለዋሉ። ግን አወራ። በጣም ተናገረ። የልቧንም ተናገረ፣ የልቡንም ተናገረ። ምን እንደምታስብ ነገራት። ህይወት ሰጣት። በመጨረሻ ሰማት። አንዳንድ ጊዜ ለንቀት እንኳን ራሱን አጋለጠ እኮ ከእሷ ጋር እያወራ። አንተ አሁን ከአባታችን ከያዕቆብ ትበልጣለህ ለመሆኑ? ይሄን ጉድጓድ ከቆፈረው ብላ ሁሉ ስትለው በጥፊ ያለ መምታቱ አይማታም በጥፊ። በምንም አይነት አዳመጣት፣ ታገሳት እና ደግሞ የህይወትን ውሃ ሰጣት። እግዚአብሔር የተባረከ ይሁን። አከበረ በጣም ጌታችን ኢየሱስ ክርስቶስ። በዮሐንስ ወንጌል በሌላም ቦታ ምዕራፍ 11 ላይ ታገኙታላችሁ። ማርያምና ማርታ የሚባሉ ሁለት እህትማማች ነበሩ። እነሱንም አከበረ፣ ወደዳቸው። ሲጠሩት መጣላቸው። ወንድማቸው ሞቶ ስለነበረ እሱን አስነሳላቸው። ከነሱ ጋር ለቅሶ ጀመረ፣ አለቀሰ። መድኃኒታችን ቦታ ሰጣቸው ለነዚህ ሴቶች። ይሄንን በጣም አድርገን መገንዘብ ምንችል ይመስለኛል። ጌታችን ኢየሱስ ክርስቶስ በኖረበት ኑሮ ሁሉ እነዚህን በጾታ ምክንያት የተገለሉ ሰዎች በጣም አድርጎ ያከብር ነበር። አንዲት ደም የሚፈሳት ሴት ነበረች። ታሪኳ በሉቃስ ወንጌል ምዕራፍ 8 ታገኙታላችሁ ቁጥር 18 ላይ። እዚያ ላይ በተለይ ከጌታ ጋር በሚነጋገሩት ንግግር እሷ ይሄን ያህል መጋለጥ የፈለገች አልነበረችም። ታሪኩ የታወቀ ነው። ደም ይፈሳታል 12 ዓመት። ብዙ መድኃኒት፣ ብዙ ሆስፒታል ሄዳለች፣ ግን አልዳነችም። እና ይሄ ነገር በጣም አሳፋሪ ነው፣ የሚያስጨንቅ ነው። በሴትነት በዚያ ላይ ደግሞ ይሄን አይነት በሽታ ተሸክማ መታየትም አትፈልግም። ስለዚህ ይመስለኛል እኔ እንዲያው ምንም ነገር አላረግም፣ እኔ የልብሱን ጫፍ ብቻ ልዳስና ከዚያ በኋላ በቃ ፈውሴን ልቀበል ያድነኛል ብላ አመነች። ሄዳ ጫፉን ነካች የልብሱ። ጌታ ኢየሱስ ክርስቶስ ለምን አጋለጣት? በዛው አይተዋትም ነበር ወይ እላለሁ አንዳንድ ቀን። ምን አለበት እንዲሁ እቺ ልጅ ታፍራለች። አሁን እንደዚህ ሆንኩኝ እንዴት ብላ ትናገር? ዝም ብሎ አይተዋትም ነበር? አይ ዝም ብሎ አልተዋትም። በደንብ አድርጎ ወደ ማህበረሰብ ቀላቀላት። ይቺን ሴት የተናገረውን ታውቃላችሁ። አንቺ ልጅ እምነትሽ አድኖሻል፣ በሰላም ሂጂ አላት። እግዚአብሔር የተመሰገነ ይሁን። ኃይል ጎትታለች በእምነት ከሱ ውስጥ እና ይችን ሴት አከበረ ጌታ ኢየሱስ ክርስቶስ። ምንም አይነት ጥዩፍነት በልቡ ውስጥም አልነበረም። አሳየ ይችን ሴት እንዳከበረ። ይችን ሴት ብቻ አይደለም፣ አንዲት ጎባጣ ሴት መቅደስ ውስጥ ገብታ፣ እሱም እዚያው ሉቃስ ላይ ታገኙታላችሁ ምዕራፍ 13 ላይ። ጎባጣ ሴት ናት፣ ቀና ብላ መመልከት ማትችላት፣ ግን ለቅዱስ አምልኮ መጥታለች ወደ መቅደስ። እና ሰንበት ቀን ነው፣ ይፈውሳል አይፈውስም? አሁን ይሄ ሰውዬ እጁ ሳት ብሎ ይችን ሴት ቀና ያረጋል አያረግም? በሰንበት ቀን ይጥሳል ሰንበትን ወይስ ያከብራል እያሉ ሁሉም አፍጥጠው እያዩት ነበር። ልባቸውን ያውቅ ነበር። ከእናንተ አህያው ገደል ቢገባበት በሰንበት ቀን የማያወጣው ማን አለ? ከእናንተ በግ ቢንከባለልበት የማያወጣው ማን አለ? ይልና
በጣም የሚያስገርም ቃል ስለዚህ ሴት ይናገራል። ይቺ የአብርሃም ልጅ ሆና 18 ዓመት ሰይጣን ያሰራት እንዴት ነው የማትፈታው? እንዴት ነው የማትፈታው ከዚህ ስራቷ ብሎ በአንድ ጊዜ ወደ ላይ ያወጣታል። አንዲት ጎባጣ ሴት አይልም፣ የአብርሃም ልጅ ነው የሚለው። ስሙ የተባረከ ይሁን። ይችን ሴት እጅግ አድርጎ እንዳከበራት ታያላችሁ። እኔ በጣም ነው የምደነቀው። ጌታ ኢየሱስ ክርስቶስ ለሴቶች የነበረው አመለካከት አስገራሚ ነበረ። አንዲት ሲሮፊኒቃዊት ሴትዮ መጣች። ልጄ ታማብኛለች፣ ልትሞት ነው፣ እባክህ እርዳኝ ብላ። እኔ የተላኩት ወደ እስራኤል ቤት ነው ብሎ ተከላከለ። ያው የምታውቁት ታሪክ ነው። ተከላከለ እና በኋላ እንዲያውም የተቀደሰውን ለውሾች አትስጥ ይላል መጽሐፍም ብሎ አስደንጋጭ ነገር ተናገረ። ቢሆንም ቡችሎች ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ ብላ ስትለው እምነቷ አስገረመው እና ምን ይላል? በእስራኤል እንኳን እንደዚህ አይነት እምነት አላየሁም ይላል። ስለ እምነቷ አደነቃት። ኢየሱስ ሴቶችን ያደንቅ ነበረ። አማኞችን በእርሱ ላይ የሚደገፉትን ያደንቅ ነበረ። ማንነታቸውን ከፍ አድርጎ ያሳይ ነበረ። የጌታ ስም የተባረከ ይሁን። እውነት ለመናገር ይሄ የጌታችን ኢየሱስ ክርስቶስ ከሴቶች ጋር የነበረው አስተሳሰብ ምን እንደሆነ መጽሐፍ በተለይ ወንጌሎችን ስታነቡ በጣም ግልጥ ነው። በመጨረሻ ይከተሉት የነበሩት እነዚህ ሴቶች በገንዘብ ይረዱት ነበረ። ታውቃላችሁ፣ ከገሊላ የመጡ በገንዘባቸው የሚያግዙት ሴቶች ነበሩ። የሴቶች ስም ነው የተጠቀሰው። እነዚህ ሴቶች እስከ መጨረሻው እስከ መስቀል ድረስ ሸኙት። ከሞተ በኋላም ወደ መቃብሩ ሄደው በሽቱ ሊቀቡት ሲሞክሩ ታያላችሁ ታሪኩ። የትንሣኤ የመጀመሪያ ምስክሮች አድርጎ እነሱን ፈቀደ። እግዚአብሔር የተባረከ ይሁን። ስለዚህ ሴቶች መመስከር ይችላሉ ወይ? በደንብ እንጂ። ስለ ኢየሱስ ይመሰክራሉ። እሱም ምስክር አድርጎ ጠርቷቸዋል። በፍርድ ቤት በዚያ ዘመን ሴቶች የሚጠሩ አይመስለኝም። ጌታ ግን ለምስክር አቆማቸው። እግዚአብሔር የተመሰገነ ይሁን። እንግዲህ ወንድሞቼ እና እህቶቼ የጾታ ግልሎችን ያከበረ ጌታ ነው። ግን የጾታ ብቻ አልነበረም ግልልነት ወይም አውትካስትነት። የንብረት የሀብት ግልሎች ነበሩ፣ ድሆች ነበሩ። ከድሆች ጋራ ጌታችን ኢየሱስ ክርስቶስ በጣም ጠጋ ብሎ ይሰራ የነበረ ነው። በጣም የሚያስደንቅ ነገር ነው። ይሄ የድሆች ጉዳይ ለሱ ጭንቅ ይለው እንደነበረ ያሳስብ እንደነበረ ታውቃላችሁ። ቅድም የተነበበው ሉቃስ 4 ላይ ወንድማችን ማሙሻ ያነሳው ጥቅስ አለ። ወዳደገበቱም ወደ ናዝሬት መጣ፣ ወደ ምኩራብም ገባ። በተቀመጠም ጊዜ የነቢዩን ኢሳይያስ መጽሐፍ ሰጡት። እሱንም ተረተረና አነበበ። ጌታ እግዚአብሔር መንፈሱም ልከውኛል፣ እግዚአብሔር ቀብቶኛል ለድሆች። ቀብቶኛል ለማ? ለድሆች። እግዚአብሔር የተባረከ ይሁን። እንዴት አይነት ነገር! ሰማይ ስላሴ ተስማምተው ቀብተውኛል። ለማ? ለድሆች። ወንጌልን ሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የታወሩትን ማየትን ሰጥ ዘንድ እግዚአብሔር በእኔ ላይ መንፈሱን አድርጓል ብሎ በጣም ግልጽ በሆነ ቋንቋ ተናገረ። ጌታችን ኢየሱስ ክርስቶስ የምታውቁት ነው። በታሪክ በወንጌላት ውስጥ ድሆችን በአክብሮት ይመለከት ነበር። በጣም በአክብሮት። በጣም ልቤን የሚነካኝ አንዲት ሴት፣ ያቺ ሴትዮ በመቅደስ መባ የሚጥሉ ሰዎችን ሲመለከት ጌታ ኢየሱስ ባለጠጎቹ እያፈሱ፣ ያን ጊዜ የሳንቲም የብር ገንዘብ ነበር እና ቿ ሲያረጉ በዚያ በሙዳይ ውስጥ ሰው ሁሉ ዞር ይላል። ሲቸልሱት ገንዘቡን ማና ወይ ሰውዬ ይላል፣ ይደነቃሉ። ኢየሱስ ክርስቶስ ሌላ ነገር ነው የሚያየው። አንዲት ድሃ ሴት መበለት ያያል። 2 ሳንቲም ስታወጣ ያያል። አውጥታ ስትጥል ያያል። ሴቶችን፣ ድሆችን ልባቸውን ያያል ጌታ ኢየሱስ። ይሄ በጣም አስገራሚ የሱ ባህሪ ነው እና ግልጥ አድርጎ ተናገረ። ከነዚህ ሁሉ አሁን ካያችኋቸው ይቺ አብልጣ ሰጠች ብሎ ከድህነቷ አውጥታ የሰጠችውን አደነቀ፣ አከበረ።
የጌታ ስም የተባረከ ይሁን። ጌታችን ኢየሱስ ክርስቶስ ስለ ገንዘብ የነበረው አመለካከት በሁላችሁ ዘንድ የታወቀ ነው። በወንጌላት ውስጥ በግልጽ ነው። አንድ ሰው አንድ ቀን መጣ ወደ ኢየሱስ ክርስቶስ መጣና ወንድሜ ከኔ ጋር ርስቱን እንዲካፈል እባክህ ንገርልኝ ብሎ አለው። እና ይሄ ሰውዬ ሁል ጊዜ ያስገርመኛል፣ ያስቀኛል እና አዝናለሁ ደግሞ ስለሱ። ያንገበገበው የርስት ድርሻ ክፍያ ነበረ ለሱ። ምን አመጣው ወደ ኢየሱስ ስል ኢየሱስ ክርስቶስ እንዲያካፍለው ወንድሙን። እና እኔ ታሪክ ፈጠርኩለት ለዚህ ሰውዬ፣ ብዙ ታሪክ ስላልተጻፈ የፈጠርኩለት ታሪክ ምንድን ነው? በብዙ ዘመዶች አስመክሮታል ወንድሙን። እንካፈል እባክህ፣ እኔ ኢንቨስት ማድረግ ፈልጋለሁ እና አንተ ዝም ብለህ ቁጭ አታርገው እንዴ። ምን ማለት ነው? ይሰራል እኮ ቶሎ እንስራበት እንጂ ይሄን መሬት ብሏል። ችላ ብሎታል ሰውየው። ትልልቅ ሰዎች ጠርቶ ሊያስነግረው ሞክሯል። ችላ ብሎታል። በኋላ ለመሆኑ የት ነው የሚውለው? በየጧቱ ሲንጦለጦል አየዋለሁ፣ የት ነው የሚውለው ብሎ ሳይጠይቅ አልቀረም። አዲስ ነቢይ ተነስቷል አሉ፣ በቃ ከሱ ጋር ነው የሚውለው ብለውታል መሰለኝ። እኔ ምን አውቃለሁ። ግን ይሄን ሲሉት ወደ ኢየሱስ ክርስቶስ ይሄዳል። አንዳንድ ሰዎች የሚመጡት ወደ ቤተ ክርስቲያን ለአንዳንድ ልዩ ልዩ ነገር ነው። ሰውየው ርስቱን እንዲያካፍለው ይሄን አዲስ ነቢይ ለመለመን ነው የመጣው። እና ወንድሜን እባክህ ተካፈል በለው ከኔ ጋር ርስቱን ብሎ ይለዋል። ያ ጌታችን የመለሰውን ታውቃላችሁ። እኔ አንደኛ ማዘጋጃ ቤት አልሰራም፣ ርስት አላካፍልም፣ ይሄ የኔ ስልጣን አይደለም፣ እኔ በዚህ ውስጥ ምንም የለኝም፣ እኔ ማን ሰጠኝ ይሄን ሹመት? እንደዚህ ብቻ ብሎት ግን አይቆምም። ሁላችሁ የምታውቁት ቃል ተናገረ። የሰው ህይወቱ በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ ይላል። ስለዚህ የጌታችን ኢየሱስ ክርስቶስ ቫልዩ ሲስተም የህይወት ዋና ነገር ገንዘብ አይደለም፣ ከዚያ በላይ ነው የሚል ነበር። በምሳሌዎቹም ይህን ታያላችሁ። ለምሳሌ ምዕራፍ 16 ማቴዎስ ላይ የአልዓዛርና የዛን ባለጠጋውን ታሪክ፣ ድሃ የሆነውን አልዓዛር በደጃፍ ላይ ተኝቶ የነበረውን በሀብታሙ ደጃፍ የሚቀምሰው የሌለውን ውሾቹ ከሚበሉት ሊበላ ይመኝ የነበረውን። ሁለቱም ይሞታሉ፣ ወደ ገሃነም ይሄዳል። ያኛው ትልቁ ሀብታሙ፣ አልዓዛር ወደ አብርሃም እቅፍ ይሄዳል። የሁለቱን ንግግር ስትመለከቱ ትገረማላችሁ። ኢየሱስ ክርስቶስ ሊያስተላልፍ የፈለገው መልእክት አለ። ሰው እንደሚያይ እግዚአብሔር አያይም። የሰውን ሁለንተናም ይመረምራል። ለድሆች እግዚአብሔር አይኑ ክፍት ነው። የጌታ ስም የተባረከ ይሁን። ስለ እነሱ ያስብ ነበረ። ለመስማት ብዙ ሰዎች ተሰብስበው በነበረበት ታውቃላችሁ ታሪኩን። ምዕራፍ 6 ማርቆስ ላይ ታገኙታላችሁ። ሌላም ቦታ ላይ ብዙ ሰው ተሰብስበው ሳለ ያን ጊዜ በጣም ባለጠጎች አልነበረ የሚከተሉት ጌታ። ድሆቹ ልጆቻቸውን ይዘው ምግብ አለቀባቸው። ደቀ መዛሙርቱ ሊያሰናብቷቸው ፈለጉ። ጣጣ ውስጥ መግባት አልፈለጉ። እንደኛ አይነት ሰዎች ናቸው ደቀ መዛሙርቱ። የሰው ጣጣ ውስጥ ለምን ነው የምገባው? እና እኛ ኮንፈረንስ ጠራን እንጂ ምግብ አለ አላልም። እኛ ብለን ጌታ ኢየሱስ ያስተምራል ነው ያለው እንጂ ምግብ ምሳ አለ አላልም። ስለዚህ በሰላም እናሰናብታቸው። ሰዎቹን አሰናብት እንዲያውም አሉት። በኋላ ጌታ የተናገረው በጣም ልብ ይነካል። ጦማቸውን ብልካቸው መንገድ ላይ ይዝላሉ ብሎ ይላል። እኔ አዝናለሁ፣ ለራባቸው ሰዎች አዝናለሁ፣ የሚበሉትን እናንተ ስጧቸው ብሎ ያደረገውን የባረከላቸውን እናንተ ታውቃላችሁ። ጌታ ኢየሱስ ክርስቶስ ለድሆች ያስብ ነበረ። በንብረት በገንዘብ ምክንያት የተገለሉትን ከፍ ያደርግ ነበረ። የጤና ግልሎችንም እንደዚሁ፣ የጤና ማጣት ተጠቂዎችንም ሁሉ እንደዚሁ ያስብላቸው ነበረ። እኔ ለማየት ሞከርኩኝ። ምኑን አይቼ ምኑን ልቶ? ወንጌሎች በጠቅላላው ኢየሱስ ሲፈውስ ነው የሚያሳዩት። ፈዋሹ ኢየሱስ ነው። ሲፈውስ ነው የምታዩት። ምን አይነት በሽታ? የቆዳ በሽታ፣ የውስጥ ደዌ በሽታ፣ የአእምሮ ሁከት በሽታ፣ የአጥንት በሽታ፣ በጣም ብዙ አይነት እኮ ነው የፈወሰው። እናንተ ታውቃላችሁ ታሪኩን። ወደዚያ ዝርዝር ውስጥ መግባትም ያለብኝ አይመስለኝም። አይነ ስውሩን ለምሳሌ ከመወለዱ ጀምሮ የነበረውን ሰው ሰዎች ሊራቀቁበት ፈለጉ።
ምን ኃጢአት ሰርቶ ነው ይሄ ሰውዬ ለማለት ፈለጉ። ኢየሱስ ክርስቶስ ሁልጊዜ በሽታ ከኃጢአት ጋር ይገናኛል አላለም። አንዳንዶች የሚሉ አሉ። አሁን ግን መድኃኒታችን ግልጽ አደረገ። ኧረ በፍጹም ኃጢአት አልሰራም፣ ወላጆቹም አልሰሩም። በምን ዳፋ ወደቀበት አይነ ስውርነት። እናንተ ይህንን ባካችሁ አትራቀቁበት፣ የእግዚአብሔር ክብር በእርሱ ይገለጥ ዘንድ አለ። እግዚአብሔር የተመሰገነ ይሁን። ፈወሰው፣ አይነ ስውሩን አበራ። ለምጻሙ ጌታ ሆይ ብትወድስ ልታነጻኝ ትችላለህ የሚል በጣም የሚያባብል ቃል ተናገረ። እወዳለሁ ንጻ አለው። ዳሰሰውና የሚል ጨምሯል የወንጌል ጸሐፊው። ዳሰሰውና፣ ምክንያቱም ይሄ እንኳን ሊዳሰስ ለመታየት የማይበቃ ሰው ነው። ጌታ ኢየሱስ ዳሰሰውና ንጻ አለው። ነጻ ከለምጹ። የጌታ ስም የተባረከ ይሁን። በአጋንንት የታሰሩትን ነጻ ወጣ ጌታ። ያንን ጌርጌሶንን የሚባል ቦታ ሁላችሁ የምታውቁት ነው። በመቃብር ስፍራ ይኖር የነበረ አእምሮውን ያጣ ሰውዬ እሱን ነጻ ወጣው። ልክ ነው፣ ትንሽ ኪሳራ ደርሷል። 2000 አሳማ ነው፣ 2000 አሳማ ገደል ገብቷል። ያን ቀን ግን ሰዋት አሳማ ገደል ይግባ ሰውየው ይዳል እንዴ? እሱም የራሱ ታሪክ አለው። እሱም በኋላ ሌላ ቀን እንነጋገራለን። እንዴት አሳማ ውስጥ ቢሆን እንዴ ባለቤት የለውም እንዴ? ምን አይነት ነገር ነው? እሱም በኋላ ተከራከሩ። ነገር ግን ኢየሱስ ያን ሰው ነፃ ወጣ። በጣም ልቤን የሚማርከኝ እዛ ታሪክ ላይ ሰውየውም ወደ ልቡ ተመልሶ ልብስም ለብሶ በኢየሱስ እግር አጠገብ ተቀመጠ ይላል። የጌታ ስም የተባረከ ይሁን። አእምሮን የሚመልስ ጌታ ነው። ልቡናን የሚመልስ ጌታ ነው። ማንኛውም አይነት የአእምሮ በሽታ ስኪዞፍሬኒያ ዋቴቨር ዩ ኮል ኢት ጌታ ኢየሱስ ክርስቶስ ነፃ ለማውጣት አቅም ያለው ነው። ስሙ ከፍ ከፍ ይበል። በቃ ውለው ከነዚህ ሰዎች ጋር ነበረ። ታሪክ ስታነቡ በተለይ ወንጌላትን የምትገረሙት በቃ የትም ሌላ ቦታ አይሄድም እንዴ? ደህና ቦታ አይሄድም? የለም፣ ደህና ቦታ ያለው ይኸው በእነዚህ ሰዎች መካከል ነው። እነሱን እየፈወሰ ዞረ። ሌላ አንድ ግልልነት ደግሞ ላንሳላችሁ፣ የሞራል ግልሎች። ለነሱም ጌታ ኢየሱስ ክርስቶስ ሩህሩህ ነበረ። ቀራጮች ለምሳሌ በህብረተሰቡ ዘንድ በሞራላቸው ምክንያት የተገለሉ ናቸው። ሌቦች፣ አጭበርባሪዎች፣ ገንዘባቸው ለማግኘት የሚስገበገቡ ሰዎች፣ በሮማውያን ስር የሚኖሩ ህዝባቸውን የሚዘርፉ ዘራፊዎች፣ ሞራሊ ግልል የሆኑ ሰዎች ናቸው። ያ ፈሪሳዊ ሲጸልይ እንደዚህ ቀራጭ ስላላረከኝ አመሰግናለሁ ብሎ የተባለባቸው። ግን ዘኬዎስ የሚባለው ቀራጭ ቤት ገባ ጌታ ኢየሱስ። እግዚአብሔር የተባረከ ይሁን። ሞራሊ በህብረተሰብ የተገለለ ሰው ነው። ግን ኢየሱስ ዛሬ በቤት እውላለሁ አለው። በቃ ክልክል የሌለው ጌታ። የሚያስደንቅ ነው። ያችን አመንዝራ ሴት እያዳፏት አመጧት። የምን ኃጢአቷ ግልጽ ነበረ። ስታመነዝር ተገኘች ተባለ። መድኃኒታችን ኢየሱስ ክርስቶስ አላፈጠጠም። አይኗ ላይ መሬት ላይ ነው የጻፈው። የእነሱን ኃጢአት የጻፈው ይላሉ አንዳንድ የነገር መለኮት ሰዎችን። ያላቅም በእውነት የጻፈውን ጽፏል። ግን ልቡ ምን እንደነበር ታያላችሁ። እቺ የተሰደበች የተገለለች ትገደል የተባለች ሴት በጌታ ኢየሱስ ርኅራኄ ዳነች። ደግመሽ ኃጢአት አትስሪ ተባለች። እንግዲያው በሞራል ምክንያት ለተገለሉ ሰዎች፣ ህብረተሰብ ለሚንቃቸው ሰዎች ጌታ ኢየሱስ ቅርብ ነበረ። የብሔር፣ የሰፈር፣ የባህል፣ የፖለቲካ ግልሎችንም ጌታ ኢየሱስ ክርስቶስ ይደርስ ነበረ። ሳምራዊቲቱ ሴት እሷ በባህሏ ምክንያት በዘሯ ምክንያት የተናቀች ነበረች። ጌታ አብሮ ከሷ ጋር ሆነ። ሳምራዊው ሰው ደግ የሰራው በምሳሌ የተገለጠው እሱም እንደዚሁ እውነት ለመናገር በባህሉ ምክንያት ሰዎች ያገለሉት ሰው እንኳን በጎ ነገር ያደርጋል ለማለት እንደ ቆሻሻ የሚቆጥሩት ሰው፣ ኢየሱስ ግን ከካህናት ከሌዋውያን ጋር አነጻጽሮ ከፍ ያደረገው ሰው ጌታ ኢየሱስ ክርስቶስ እንዴት አይነት ጌታ ነበር! ያችን የሲሮፊንቃዊት ሴትዮ ታሪክ በሉቃስ ምዕራፍ 2 ላይ ስምዖን ሽማግሌው ኢየሱስን ተቀብሎ አቀፈና ይሄ ለሕዝብ ለእስራኤል ክብር ለአሕዛብም ብርሃን ብሎ አለው። ስሙ የተቀደሰ ይሁን። እንግዲያው ይሄ የሁላችሁ ጌታ ኢየሱስ ክርስቶስ በሁሉ ዘር ውስጥ በሁሉ ቋንቋ ውስጥ በአሕዛብ መካከል በሙሉ ብርሃን ሊሆን የተሰጠ ነበር። ይሄንኑ ሲያደርግ ኖረ በምድር ሕይወቱ።
አንድ ልጨምርላችሁ፣ የእድሜ ግልሎች ደግሞ ነበሩ። በእድሜ ምክንያትም ብዙ አውትካስትስ አሉ። ህፃናት በተለይ የምታውቁት ነው። መድኃኒታችን ግን ያደረገውን ታውቃላችሁ። ሉቃስ 18 ላይ ማርቆስ 10 ላይ ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና ብሎ ጌታችን ኢየሱስ ክርስቶስ አቀፋቸው። ህፃናትን ህብረተሰብ ትንሽ ገለል የሚያደርጋቸውን እንዳይረብሹ ጥግ የሚያስይዛቸውን እሱ ወደ መሃል አመጣቸው። እንዲያውም አንድ ህፃን ወደ መካከል አምጥቶ ይላል በሌላ ታሪክ፣ መካከል አምጥቶ በመካከላቸው አቆመው። እስቲ ፎከስ አድርጉ እዚህ ህፃን ላይ አለ። እግዚአብሔር ይርዳል። እኛ ፎከስ አናደርግም። አንዱ በቀደም ሲናገር ሰማሁት። ቤተ ክርስቲያን ስንገባ እንኳን ትልልቅ ሰዎች ነው አይናችንም ያርፈው ትልልቅ ሰዎች ላይ ነው። ህፃን ካለ እንዳንድጠው ብቻ ነው የምንጠነቀቀው። ስናልፍ ዝም ብለን በላዩ ላይ እንዳንሄድ ብቻ ነው። የሆኑ ውሬዎች አሉ እያልን ነው የምናልፈው። ኢየሱስ ፎከስ አሰጣቸው ህፃናትን። ይሄን ልጅ ተመልከቱ አለ። የሚገርም ነገር ነው። እንደዚህ ካልሆናችሁ እንዲያውም አትገቡም መንግሥተ ሰማያት ብሎ በእድሜ ምክንያት ሰዎች ገለል እንዳያደርጓቸው ህፃናትን። ከነዚህ መካከል በጣም ልቤን የሚነካኝና የሚያስደነግጠኝ ነው። ከታናናሾቹ አንዱን የሚያሰናክል ቢኖር የወፍጮ ድንጋይ አንገቱ ላይ ታስሮ ወደ ጥልቅ ባህር ቢገባ ይሻለው ነበር ይላል። አይፈቀድም ልጆችን ማሰናከል። ህፃናት ወላጅ ብትሆኑ፣ አስተማሪ ብትሆኑ፣ መንገድ ኃላፊ ብትሆኑ ልጆችን ማሰናከል ባህር ውስጥ መግባት ይሻላል ከማሰናከል። በስሜ ደግሞ ለነዚህ ለታናናሾቹ አንድ ቀዝቃዛ ውሃ የሚሰጥ ስሙ ዋጋው አይጠፋበት። እግዚአብሔር የተመሰገነ ይሁን። እንግዲህ ያው በልዩ ምክንያት የተገለሉትን እነዚህን ሰዎች ሁሉ ጌታ ረዳ። በምግባር አስገራሚ የሆነ ልዩትነት ዩኒክነስ እንደነበረው ታያላችሁ። አሁን ወደ ሌላኛው ልምጣ እስቲ። ጌታ ኢየሱስ ክርስቶስ በምንድን ነው ዩኒክ የሆነው? ሞቱና ትንሣኤው በጣም አስገራሚ በሆነ መንገድ ልዩ ታሪክ እንደሆነ ታውቃላችሁ። እንደሱ አይነት ሞት የሞተ እንደሱ አይነት ትንሣኤ የተነሳ የለም። አብዛኞቹ የሃይማኖት መሪዎች ታሪክ ከዚህ ጋር በፍጹም አይመሳሰልም፣ አይገናኝም። የጌታችን ግን አስገራሚ ነው። ባለፈው ሰሞን በቅርቡ እንደምታውቁት የጌታችንን ሕማማት ስናስብ ስለነበር በጣም ልቤ እየተነካ ነበረ። በጣም ጌታ አንደኛ በፈቃዱ ነው ነፍሱን የሰጠው፣ አስገድደውት አይደለም። እሱ ራሱ እንዳለ በዮሐንስ ወንጌል 10 ላይ እኔ ነፍሴን በፈቃዴ አኖራታለሁ ከእጄ ማንም አይወስዳትም ብሎ በፈቃዴ የሞተ ሰው ነው። ማንም እንደዚህ የሆነ የለም። ደግሞ ሞቱን አስቀድሞ የተነገረለት የተነበየለት ሰው ነበረ። ከ700 ዓመት በፊት ኢሳይያስ ምን እያለ ሕመማችንን ተቀበለ፣ ደዌያችንን ተሸከመ፣ ስለኛ ተገረፈ፣ እንደ በግ ተነዳ ብሎ ሞቱን፣ ሕማሙን፣ ጭንቁን ተናገረ። ይህንን ጭንቅ የተናገረ በኋላ በማቴዎስ ወንጌል 26 ላይ ስመለከት የጌታን መከራ እንደዚህ አስቤውም አላቅም። እንደተሰቃየ አውቃለሁ፣ ግን ይህን ያህል ስቃይ የተሰቃየ አልመሰለኝም ነበር። በጣም ልቤ ተነካ። ጲላጦስ ከፈረደበት በኋላ እጁን ታጥቦ በቃ ውሰዱት ካለ በኋላ እንዲሰቀል ለወታደሮች አሳልፎ ሰጠው ይላል። እና አይቼውም ማላቀው እዚያ ወንጌል ላይ ምን አየው? ወታደሮቹም ጭፍራ ጠሩ ይላል። ሌሎች ወታደሮች ጠሩ ይላል። በጣም የሚገርም ነገር ነው። ሄዳችሁ ማየት ትችላላችሁ። ሌሎችን ወታደሮች፣ 2 ወታደር ይበቃል። ጌታን እያዳፋ ለመውሰድ 2 ይበቃል። በእውነት የደከመው አንድ ምስኪን ሰው እያዳፉ ወስዶ መስቀል ይችላሉ። ግን ጭፍሮችን የጠሩት ለድራማ ነው፣ ቲያትር ለመስራት ነው በጌታ ላይ። እና በጣም የሚሰቀጥጥ ቲያትር ሰሩበት። የአይሁድ ንጉሥ ኑና አንግሰው አሉና ተሰበሰቡ ወታደሮቹ። ከዚያ ቆይ ለንጉሥ ምንድን ነው የሚገባው? አክሊል ያስፈልገዋል። አክሊል አናቱ ላይ እናርጋ። በእሾህ የተሰራ አክሊል አናቱ ላይ እየበሱት አረጉ። እናልብሰዋ፣ የንጉሥ ልብስ እናልብሰው። ቀይ ልብስ አለበሱት ይላል በዚህ በአማርኛው መጽሐፍ ቅዱስ። በዚያ ዘመን የንግስና ልብስ የሚባል ቫዮሌት የሚሆን ካለር፣ እሱን ጨርቅ ያለብሳሉ። አለበሱት፣ ንጉሥ አረጉት፣ አክሊል ደፉበት። እጁን ሲያዩት ባዶ ነው። ቆይ በትርና ሲይዝ፣ የመንግስት በትርና ሲይዝ ብለው መቃ ሰጡት። ሸምበቆ በእጁ የያዘ እንዴት እንደታገሰ ለእኔ ይገርመኛል በጣም ሲጫወቱበት። የአይሁድ ንጉሥ ሆይ
ሰላም ላንተ ይሁን ብለው የማሾፍ ስግደት ሰገዱ በፊቱ እየቀለዱ። በሌላ ወንጌል ላይ በጥፊ እያዳፉት እስቲ አሁን በጥፊ የመታ ማን ነው እያሉ ትንቢት ተናገር እያሉ ተጫወቱበት። እና እኔ አስገረመኝ። ይሄንን ከባድ ስቃይ መሰቃይቱ ብቻ ሳይሆን ታግሶ እሱ እንዳለው 12 ጭፍራ ከሰማይ ሳያስመጣ ታግሶ ጠጣው እና ሰቀሉት። የሕይወትን ራስ ይላል ጴጥሮስ ይላል የሕይወትን ራስ ገደላችሁት። ይሄ እኮ እንዴት አይነት ፓራዶክስ ነው! እሱ የሕይወት መገኛ ነው፣ የሕይወት ራስ ነው። እናንተ ግን ሰቅላችሁ ገደላችሁት። ገና አባቱ የሞትን ጣር አጥፍቶ አስነሳው ይላል። እግዚአብሔር የተመሰገነ ይሁን። ሞቱ ብርቱ ስራ የሰራ ሞት ነበረ። ሞቱ እንዲሁ እንደ በግ ተነዳ የሚለውን ስንመለከት በቃ ምንም ያልሰራ ነው የሚመስለው። ዝም ብሎ እየተነዳ ሄዶ መስቀል ላይ የተንጠለጠለ ሰው ነው የሚመስለው። ግን አንድ ሰው በጣም ልቤን ነካኝ። ሪቻርድ ሄይስ የሚባል ሰው ኖ ሞቱ ኃይለኛ ስራ የተከናወነበት ነው፣ በጣም ቫዮለንት የሆነ ሞት ነው ብሎ ይናገራል። እና ሲናገር ምን ይላል? ጌታችን ኢየሱስ እኮ በመስቀል ላይ ሆኖ ጭጭ ብሎ የሞተ ነው የሚመስለው፣ ግን ስራ ይሰራ ነበረ። ምን ያደርግ ነበረ? የሰውን ዘር በሙሉ በሱ በኩል አድርጎ ከአባቱ ጋር ያስታርቅ ነበር። የእርቅ ስራ፣ የእርቅ ስብሰባ ነበረ መስቀሉ። የጌታ ስም የተባረከ ይሁን። እሱ ብቻ እኮ አይደለም፣ ሁለት የተለያዩ ነገዶች በህዝብ መካከል የተለያየ ልዩነትን ያፈርስ ነበረ። ግድግዳ አፍራሹ ኢየሱስ በመካከል ያለውን የጥል ግድግዳ አፈረሰ በስጋው በሞቱ ስለሚል ሞቱ ለካ በጣም ኃይለኛ እንቅስቃሴ የነበረበት ነው። ከሁለታቸው አንድን አዲስ ሰው ይፈጥር ዘንድ አዋሃደ። የማዋሃድ፣ የማቃረብ፣ የማፍረስ፣ የመግደልም ስራ ሰርቷል። በመስቀሉ ጥልን ምን አረገ ነው የሚለው? ገደለ። ሟቹ እየገደለ ነው፣ ጠብ እየገደለ ነው። እንግዲያው በጣም ከፍተኛ እንቅስቃሴ የተደረገበት ነበረ መስቀሉ ብሎ ይላል። እና እውነት ነው፣ በጣም እውነት ነው። ጌታ ኢየሱስ ድምፅ አጥፍቶ ነው የሞተው። ግን የሚገርም ነገር ነው፣ በጣም ታላቅ ስራ እየሰራ ነበር መስቀል ላይ። እሱ ብቻ አይደለም፣ መስቀሉ ሞቱ ለእኛ ለሁላችንም የክርስትና ዋና የህይወት ዘይቤ ሆነ። ሞቱን ተሸክመን እንዞራለን፣ የክርስቶስ ሞት ተካፋዮች ነን ይላል ሐዋርያው ጳውሎስ። እና የሚያስደንቅ ሞት እንደነበር ማየት ይቻላል። ትንሣኤው ኃይለ መለኮት የተገለጠበት ትንሣኤ ነበረ። ምንም ለእናንተ እሱን ልናገር አልፈልግም። በብዙ ግብ ከሞት እንዳይነሳ የተሞከረ ነበር። ሰውም ሞክሯል። ወታደሮች አቁመዋል፣ ማህተም አድርገዋል በድንጋዩ ላይ። እነዛ ሌቦች መጥተው እንዳይወስዱት፣ በኋላ ሰርቀው ደግሞ ተነሳ ብለው እንዳያወሩ ተብሎ ብዙ ሙከራ ተደርጓል። በመንፈሳዊ ዓለም ደግሞ ስንትና ስንት ሙከራ ነው የተደረገው። ጌታ ግን ተነሳ ከሞት። እግዚአብሔር የተባረከ ይሁን። ይሄ ልዩ ነበር በጣም። የትኛውም የሃይማኖት መሪ እንደዚህ ሊል አይችልም፣ ደግሞም አልቻለም እስከ ዛሬም ድረስ። እሱን ሞት ይይዘው ዘንድ አልቻለም ነው የሚለው። በቃ ሊይዘው አልቻለም። ሌሎቹን ይዞ እስካሁን አቆይቷቸዋል። እሱን ግን ሞት ይዘው ዘንድ አልቻለም። የጌታ ስም ይባረክ። ይሄ የጌታ ኢየሱስ ትንሣኤ የእሱ ብቻ ትንሣኤ እንዳልሆነ ሐዋርያ ጳውሎስ በጣም አድርጎ ነው የሚመሰክረው። በኩር ሆኖ ከሙታን በኩር ሆኖ ተነሳ ነው የሚለው። የእሱ ትንሣኤ ቀዳሚ ትንሣኤ ነው። የእኛን ትንሣኤ የሚያመለክት ዋስትና የሚሰጥ ትንሣኤ ነው። ማንም ሰው እንደዚህ አይነት አልሆነልንም፣ ሊሆንም አይችልም። በክርስቶስ የትንሣኤ አብነት እኛም እንነሳለን። ይህ ሟች አካል ይለወጣል። እኛ እሱን እንጠብቃለን። ኢየሱስን ከሙታን ያስነሳው መንፈስ እኛንም ያስነሳናል ብሎ አዲስ ኪዳን ያውጃል። እና ትንሣኤው በጣም ዩኒክ ትንሣኤ እንደነበር መመልከት ይቻላል። ምናልባት ወደ መጨረሻ ልምጣ። ስድስተኛውን ነገር ላንሳላችሁ ከእናንተ ጋር። ጌታችን ኢየሱስ ክርስቶስ የመጪው ጊዜ ባለቤት ነው። ቅድም ወንድማችን ማሙሻም ይህን ተናገረ። ጥሩ ነገር ነው። በእግዚአብሔር እጅ ነው ያለው። ታሪክ እንዳፈተተው የሚሄድ ጨርሶ አይደል። አንዳንድ ሰዎች አሁን ለምሳሌ በምስራቅ የሚታሰበው ምንድን ነው?
ምስራቃውያን ሃይማኖቶች ታሪክን ክብ ዞሮ ገጣሚ አድርገው ነው የሚያስቡት። ዞሮ የሚገጥም ሳይክሊክ አድርገው ነው የሚያስቡት። ሰው ይወለዳል፣ ደግ ስራ ከሰራ ሲሞት ደግሞ ሌላ ጥሩ እንስሳ ሆኖ እንደገና ይፈጠራል፣ ሪኢንካርኔትድ ይሆናል። ከዛ እንደገና ደግሞ ይቀጥላል። ክፉ ከሰራ ደግሞ ወይ የማይረባ መጥፎ እንስሳ መጥፎ አውሬ ሆኖ ይወለዳል፣ እንደገና ይቀጥላል። በሪኢንካርኔሽን በዙረት ነው የሚያምኑት። በዙረት ነው። ምንም አዲስ ነገር ወደፊት አይመጣም፣ ሲሽከረከር ነው የሚኖረው። ክርስትና እንደሱ አይደለም። ሁላችሁ ታውቃላችሁ። መጀመሪያ ያለው መጨረሻ አለው። ሊኒየር ነው። የኛ የታሪክ አስተሳሰብ መስመራዊ ነው። ይሄ መስመር ከመጀመሪያ እስከ መጨረሻ የሆነውን ጌታ ኢየሱስ ግልጥ አድርጎ ነው የተናገረው። እኔ አልፋ ነኝ፣ እኔ ኦሜጋ ነኝ፣ መጀመሪያና መጨረሻ ነኝ። እነሆ በቶሎ እመጣለሁ፣ ዋጋዬም ከኔ ጋር አለ። ለፍርድ ይመጣል። ጳውሎስ በጣም በሚያስገርም ሁኔታ ለጢሞቴዎስ በጻፈለት ላይ ሁለተኛ ጢሞቴዎስ 4 ላይ ስለሱ ሲናገር ምን ይላል? በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት ይላል። ኢየሱስ ክርስቶስ ዳኛ ነው ማለት ነው። በሕያዋንም እሱ ሲመጣ በሕይወት የነበሩ እና በሙታንም ላይ ሊፈርድ ያለው ጌታ ነው። ስሙ ይቀደስ። የሚገርም ነገር ነው። በእስልምና እምነት የሚገርሙ አመለካከቶች አሉ። አንዳንዶቹ ለምሳሌ ከድንግል በመወለዱ ያምናሉ ሙስሊሞች እና በጣም ይገረማለሁ። ከድንግል በመወለዱ አምነው እንዴት ነው በትንሣኤው ማያምኑት እያልኩኝ ይደነቃል። እስካሁንም ይደነቃል። እሱ ብቻ አይደለም፣ ኢየሱስ ክርስቶስ ለፍርድ እንደሚመጣ ያምናሉ። እነሱ ቅያማ ቀን የሚሉት ወይም ዴይ ኦፍ ሬከኒንግ የፍርድ ቀን አለ፣ በዚያ ቀን ይመጣል ብለው ይጠብቃሉ። የሚገርም ነገር ነው። መጽሐፍ ቅዱስ አረጋግጦ ሊፈርድ ይመጣል። በኋላ ሰሞኑን አንድ ሰው እየሰማኋቸው እሳቸው ምን ይላሉ? ይፈርዳል። ለምሳሌ በማን ላይ ይፈርዳል? በቡድሃ ላይ ይፈርዳል ይላሉ እሳቸው። በመሐመድ ላይ ሊፈርድ ነው፣ ቀጥሎ በእንትና ላይ ሊፈርድ ነው፣ ቀጥሎ ፈራጅ ሆኖ ነው የሚመጣው። ሁሉን ከእግሩ በታች አስገዛለት በሚለው ቃል መሰረት ኢየሱስ ክርስቶስ ገዢ ነው። ይሄ ያሰቅላል። እንደዚህ አይነት ንግግር ግን ከእውነታ ውጪ መናገር አይቻልም። ከተሆኑ ንጉሳችን ፈራጃችን ብለን የምንጠብቀው ነው ጌታ ኢየሱስ። ስለዚህ the future is in his hand። በዚህ ነው ደስ የሚላል። ጌታችን ኢየሱስ ክርስቶስ ይሄንን ነገረን፣ አሳየን እና ስለ መጪ ጊዜ ስናስብ ልባችን ከመጠን ያለፈ ሊጨነቅ አይገባው። ጌታችንም ራሱ ተናገረ። አሕዛብ የሚሆነውን ነገር ሲመለከቱ ከልዩ ልዩ ምልክቶች የተነሳ ልባቸው ይጨነቃል። የሚመጣባትን ዓለም ከመጠበቅ የተነሳ ነፍሳቸው ይዝላል። እናንተ ግን ቤዛችሁ ሊመጣ ቀርቧልና አሻቅባችሁ ራሳችሁን አንሱ ይላል እና ያስደንቃል በጣም። ደጋግሜ እንደነገርኳችሁ የዕብራውያን ጸሐፊ ለምሳሌ አንድ የሚገርም ነገር ይናገራል። በተለይ በአማርኛው ትርጉም በጣም ነው የተደነቅኩት። ያን ጊዜ የነበረ ዓለም ይላል። ያን የእስራኤላውያንን ታሪክ አንስቶ በሲና በረሃ ውስጥ የተፈጠረውን ታውቃላችሁ። ሙሴ ወደ ተራራው በወጣ ጊዜ ሙሴ ፈርተው ነበረ። ምክንያቱም ማንም ተራራውን የነካ ቢኖር ይሙት የሚል ትእዛዝ ወጥቶ ነበረ። ከዚህ የተነሳ እንስሳትም እንኳ ተራራውን እንዳይነኩ ጥንቃቄ ይደረግ ነበረ። ጢስ ነበረ፣ ጭጋግ ነበረ፣ ደመና ነበረ፣ የምድር መናወጥ ነበረ። እንዲያውም እግዚአብሔር አይናገር አንተ ተናገር ሙሴ ብለው ያሉበት ታላቅ ፍርሃት ነበረ። ያን ጊዜ ያናወጠው ምድርን ነበረ ይላል የዕብራውያን ጸሐፊ። ምድርን ነበር ያናወጠው። እንደዚህ የሆኑት እኮ ገና ምድር ስለተናወጠች ነው። አሁን ግን ደግሜ ምድርን ብቻ ሳይሆን ሰማይንም አናውጣለሁ ብሎ ተስፋ ሰጥቷል ይላል። ጭጭ ማለታችሁ በደንብ እንደማታነቡ ነው የሚያጋልጠው። አናውጣለሁ ብሎ አስጠንቅቋል ቢል እኮ ጥሩ ነበር፣ አይሻልም? አናውጣለሁ ሰማይና ምድርን ብሎ አስፈራርቷል ቢል ይገባኛል። ተስፋ ሰጥቷል። የነውጥ ተስፋ። አዎ እንግዲያው ኢየሱስ ክርስቶስ ጌታችን ነውጥ አይፈራም። የመጨረሻው ዘመን መናወጡን እንዲያውም ፊት ለፊት ነው የሚናገረው። ገና ይናወጣል። ለምንድን ነው እግዚአብሔር በማናወጥ ደስ ይለዋል እንዴ?
አይ በጣም ግልጽ አድርጎ ምክንያቱን ይናገራል። ምክንያቱም የሚለወጡት የሚሻሩት የሚናወጡት እንዲራገፉ የማይናወጠው ጸንቶ እንዲኖር እግዚአብሔር ለመለየት ሲል ሸክ ያደርጋል ብሎ ይላል። ወዲያው አያይዞ እኛ የማይናወጥ መንግስት ስለምንቀበል እግዚአብሔርን ለማምለክ በፍርሃት እንሁን ብሎ ይላል። እግዚአብሔር ይባረክ። እንግዲህ ወንድሞቼና እህቶቼ ኢየሱስ ክርስቶስ የመጪው ጊዜ ጌታ ነው። የአሁን ብቻ አይደለም፣ በሚመጣው ዓለም አይደለም እንደሚለው አላቀው ከፍ አደረገው ሲል በአሁኑ ብቻ ሳይሆን ገና በሚመጣው ዓለም ካለው አለቅነትና ጌትነት ሁሉ በላይ በከፍታ ስፍራ አስቀመጠው ይላል። ስለዚህ ወደፊቱ በሱ እጅ ነው። ስለዚህ ለየት ያለ ጌታ ነው፣ ስሙ ይባረክ። መጨረሻ ላይ ግን በጣም ደግሞ ይህም ከልቤን በጣም አድርጎ የነካው ያጽናናው ነው። ከሌሎች የሃይማኖት መሪዎች ጌታን የሚለየው አንዱ ነገር ከተከታዮቹ ጋር ያለው ግንኙነት ነው። እሱ ያስደንቀኛል። ሌሎች የሃይማኖት መሪዎች መመሪያ ነው ለተከታዮቻቸው የሚሰጡት፣ ወይ መጽሐፍ ነው የሚጽፉት፣ ወይ ሕግ ነው የሚያወጡት፣ ደንብ ነው የሚደነቡት። ሌላ ነገር አያደርጉም እኮ። ይሄን ተከተል፣ እንደዚህ ሂድ፣ እንደዚህ አድርግ፣ እንደዚህ አድርግ ነው የሚሉት። ወይም ወግ ነው የሚሰጡት፣ ወይም ባህል ነው የሚሰጡት፣ ወይም ጭፍራ ነው የሚሰጧቸው። ኢየሱስ ክርስቶስ ከተከታዮቹ ጋር ሕያው የሆነ ግንኙነት የዛሬ ግንኙነት ያደርጋል። የሚያስደንቅ ነው በጣም። ቋንቋዎቹ እንደሱ ናቸው የሚሉት። ለምሳሌ ዮሐንስ 15 ላይ በእኔ ብትኖሩ እኔም በእናንተ ውስጥ ብኖር ብሎ ይናገራል። በእኔ ኑሩ ብሎ ይላል። እኔ በአባቴ ውስጥ እናንተ በእኔ ብትኖሩ፣ እኔ በፍቅሩ እንደምኖር በውስጤ ብትኖሩ እናንተ በፍቅሬ ትኖራላችሁ። በጣም ይገርማል። እኔ የሕይወት እንጀራ ነኝ ይላል ጌታ ኢየሱስ። የሃይማኖት መሪ ነኝ ብሎ አያውቅም። የምበላ እንጀራ ነኝ፣ ገበታ ላይ የምቀርብ። ምን ማለት ነው? የክርስቶስ ተከታዮች ሕይወት የሚፈሰው ከሱ ሕይወት ነው። እኛ የምንኖረው እንደ አሸንዳ ደቅነን ሕይወት እየተቀበልን ነው ከክርስቶስ። ይሄ የሚገርም ነገር ነው። እንደ ሌሎች የሃይማኖት መሪዎች መመሪያ ሰጥቻችኋለሁ፣ በሱ መሰረት ሂዱ፣ እንደዚህ አድርጉ፣ እንደዚህ አድርጉ አይደለም የሚለው። እኔ ከሌለው የለሁም እናንተ። ማን ነው እሱ? ይሄ ወንድማችን ጳውሎስ የሚያስገርም ነገር ተናገረ ገላትያ ላይ። እሱን ላነብ እፈልጋለሁ። ገላትያ 2 ላይ እንዲያውም ጥቅልል አድርጎ ሲናገር ምን ይላል? እኔ አልኖርም ይላል። እንዲያውም እኔ አልኖርም ነው የሚለው። ይሄ በጣም ደፋር ንግግር ነው። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል ብሎ ይላል። ቁጥር 20 ላይ ምዕራፍ 2 እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው። እግዚአብሔር የተባረከ ይሁን። ስለዚህ ሕይወታችን ውስጥ ገብቷል ኢየሱስ። ተከታዮቹ ውስጥ ገብቷል እንጂ ከውጭ ሆኖ የሚመራቸው አይደለም። እንደ ሌሎች የሃይማኖት መሪዎች አይደለም ከቶውኑ። እሱ እረኛችን ነው፣ እኛ በጎቹ ነን። በጎቼ ድምፄን ይሰማሉ። እስከ ዛሬ ድረስ ድምፅ ያሰማል። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ጥልቅ የሆነ ግንኙነት አለው ከራሱ ተከታዮች ጋር። ቤተ ክርስቲያንን ሲናገር የክርስቶስ አካል፣ እሱ ደግሞ ራስ እንደሆነ ሐዋርያው ጳውሎስ ይጽፍልናል። የራስና የአካል ግንኙነት የሆነ በጣም ጥብቅ ግንኙነት ነው እንጂ እሱ ለብቻው እዚያ ማዶ፣ እኛ ለብቻችን እዚህ ማዶ አይደለንም። ለእኔ ሕይወት ክርስቶስ ነው ይላል በሌላ ቦታ። ስለዚህ ወንድሞቼና እህቶቼ ይሄ ጌታን ለየት የሚያደርገው ነው። ያለ እሱ አናድርም፣ ያለ እሱ አንውልም። ሌሎች ሃይማኖቶች አያስፈልጉም መሪዎቻቸው። አንዴ ከታወቀ ፍልስፍናቸው በፍልስፍናው ሳይሆን የሚመራን በፕሬዘንሱ ነው የሚመራን፣ በማንነቱ ነው የሚመራን እሱ ራሱ። እነዚያን ደቀ መዛሙርት ታላቁን ትእዛዝ ሲሰጣቸው ታውቃላችሁ። ስልጣን ተሰጠኝ፣ ሂዱና ወንጌልን ስበኩ፣ አጥምቁ፣ ደቀ መዛሙርት አድርጎ ካላቸው በኋላ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። እግዚአብሔር ይመስገን። ይሄ ሕያውነቱ ለየት ያደርገዋል ከኛ ጋር ያለውን ግንኙነትና በዚህ ምክንያት እንደነቃለን።
አሁን አንድ የመጨረሻ ነገር ልናገር ፈልጋለሁ። ባለፈው ሳምንትም ሳነሳው ነበረ። ጌታ ኢየሱስ ክርስቶስ በሩን ዝግት አድርጎታል። ስለዚህ እምነታችንን ምን አድርጎታል? የክርስትና እምነትን ኤክስክሉሲቪስት አድርጎታል። የማያካትት አግላይ አድርጎታል። በቃ ከሱ ሌላ የለም ብለን እንዘጋለን። ይሄ መዝጋት በጣም ያበሳጫል አንዳንድ ሰዎችን። አትዝጉ በር ባካችሁን። የምታውቁት የተወሰነ ነገር ነው። በሌላ ሃይማኖት በሌላ መንገድስ ሊገባ አይቻልም ወይ? የእናንተን እናከብርላችኋለን፣ የሌሎችንም አክብሩ እንጂ። እንዲያውም አንዳንድ ጊዜ በክርስትና ስም የሚጠሩ እንኳን እንደዚሁ በደባልነት የሚያስተናግዷቸው ብዙ አሉ። ግን ጌታ ኢየሱስ ክርስቶስ በሩን ዘጋው። ዛሬ ግን አንድ ነገር በጣም አስተዋልኩኝ። አንድ ዴቪድ ፖውሰን ባለፈው ጠቅሻቸዋለሁ። እሳቸው ምን አሉ? yes, Christianity is exclusivist and yet it is also inclusive ይላሉ። አካታችነትም አለው፣ እንደ አግላይነቱ ደግሞ አካታችም ነው ይላሉ። አግላይነቱ ምንድነው? በእኔ በቀር ወደ አብ የሚመጣ የለም ብሎ ቁርጥ አድርጎ አንድ እውነት ብቻ አለ ይላል። ግን ኢንክሉሲቭ መሆኑ ደግሞ እዚህ እውነት ውስጥ ለመግባት ለሚፈልግ በሩ ክፍት ነው። እግዚአብሔር የተባረከ ይሁን። ማንም የተጠማ ቢኖር ወደ እኔ ይምጣ እና የሕይወትን ውሃ በነፃ ይውሰድ ብሎ ጌታ ኢየሱስ በሩን ከፍቷል። በሩን ከፈተው። ዛሬ ጠዋት አንድ መዝሙር መጣልኝ። ያ መዝሙር ይላል፣ የኢየሱስ አዳራሽ አይጠበንምና ሰውን ጋብዛለን ዛሬም እንደገና። ጉሮሮዬ ስለማይችለው ነው። እሺ፣ አዳራሹ አይጠበንም። ሰዎች እንዲገቡ ዛሬም እንጋብዛለን። ለሁሉም ይሆን ነው። ለባለጠጋው፣ ለድሃው፣ ለታማሚው፣ ለጤነኛው፣ ለልዩ ልዩ ብሔሮች፣ ለልዩ ልዩ ቋንቋ ተናጋሪዎች፣ ለገባቸው፣ ላልገባቸው፣ ለሚደናገሩ፣ ግልጽ መንገድ ለሚታያቸው፣ ለሁሉ አዳራሹ ሰፊ ነው። ስለዚህ ኢንክሉሲቭ ነው፣ አካታች ነው። ጌታ ኢየሱስ ልዩት ነው፣ ግን አካታች ነው። እሱን መሳይ የለም፣ ከሱ ሌላም እውነት የለም። ግን በዚህ እውነት የሚመጡ ለዚህ እውነት ልባቸውን የሚከፍቱ በሩ ክፍት ነው። እግዚአብሔር የተባረከ ይሁን እና ይሄ ኢየሱስ ክርስቶስ ይጋብዘናል ሁላችንም። ኑ ማንም ነው የሚለው። ማንም እንዴት ጥሩ ቃላት። ማንም ቢኖር የተጠማ ወደ እኔ ይምጣና ይጠጣ፣ የሕይወትን ውሃ በነፃ ይውሰድ ብሎ ይሄንን ተናገረ ጌታ። ስለዚህ የእሱ ልዩትነት ቆፍጣና ያደርገናል፣ ኮንፊደንስ ይሰጠናል፣ ኮንሰክሬሽን ይሰጠናል። እሱ ብቻ ነው ብለን ኮሚት እንድንሆን ያደርጋል። ግን ደግሞ በር አይዘጋም። እግዚአብሔር የተመሰገነ ይሁን። ሰዎችን እንድንጋብዝ እንዲያውም ያባብላል። ሁሉን እንድንጋብዝ ወጥተን እንዳንሰንፍ ያባብለናል ብዬ ላለሁኝ እና እንኳን ሆነ እሱ እንኳን የተለየ ሆነ። የተለየ ባይሆን ጌታ ኢየሱስ አደጋው ምን እንደነበር ቅድም ነግሬያቸዋለሁ። ምንም እውነት አይኖርም ማለት ነው። ይሄም እውነት ነው፣ ያም እውነት ነው፣ ያም እውነት ነው። እንግዲያ ሁሉ ውሸት ነው። በቃ ይሄ ነው። ሁሉ እውነት ከሆነ ሁሉ ውሸት ነው። ቁርጥ ባለ መንገድ ክርስቶስ ልዩት። ጌታ ስሙ ይባረክ። ግብዣውም ሰፊ ነው እና የሱን ሞት፣ የሱን ክብር፣ የሱን ማንነት እያደነቅን እንጠጋለን። ሞቼ ነበር ይለዋል ለዮሐንስ። ሞቼ ነበርሁ ይለዋል። ደንግጦ ነው ዮሐንስ፣ በጣም ደንግጦ። ቅድም መዝሙር ሲዘመር እዚህ ሰማለሁ። ውበትህ ሞገስህ የተባለ ውበት አለው እንዴ አልኩኝ። አያስፈራም እንደ ጌታ ኢየሱስ? ኢየሱስን አይተናል የሚሉኝ ብዙ ሰዎች እንደፈሩ ነው የሚነግሩኝ። በራእይ አይተነዋል፣ በህልም አይተነዋል፣ በጣም ያስፈራል ይሉኛል። ግን ወዲያው ጨምረው ይኸውልህ እያስፈራ ግን ያስደስታል፣ እያስፈራ ግን ፍቅር ዝም ብሎ ይፈልቃል ከውስጡ እና ሂድ አይልህም ይሉኛል። እኔ አይቼው አላውቅም፣ በመጽሐፍ ከሆነ ነው እንጂ። ኢየሱስ ክርስቶስ ልዩትነቱ በአንድ ወገን የሚያስፈራ ነው፣ መፈናፈኛ የሌለው ነው። ግን እጁ የተዘረጋ ነው። እግዚአብሔር የተመሰገነ ይሁን። ለሁሉ የተዘረጋ እጅ አለው። እግዚአብሔር ጸጋውን ያብዛልን።
እኛም ይህንን ኢየሱስን ለማስተዋወቅ ልባችን ጌታ ያነሳሳው። መጥቶ ወንድማችን ማሙሻ ይጸልይልናል። እሱ ከመጸለዩ በፊት ግን አንተ ቅድም አንድ ግጥም አላነበብክም እንዴ? ሰምቼ ነበር። እሺ አንድ ብቻ አንቀጽ ባነብላችሁ እፈልጋለሁኝ። ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተጻፈ ነው ይህ አንቀጽ። በተለይ አሁን ካልኩት ከልዩትነቱ ጋር የተያያዘ ነገር ነው። አንድ መድኃኒት፣ አንድ እውነት ብቻ አለ ስንል ከሰማይ በታች እንድንበት ዘንድ የተሰጠ ሌላ ስም የለም ከኢየሱስ ክርስቶስም በስተቀር። ይሄ ለብዙዎች እንቅፋት የሆነ ንግግር ነው። ምን ነው አስተሳሰባችሁ ሰፋ ቢል እንደናንተው ጌታ አይነት እኮ በየባህሉ በየሰፈሩ በየፍልስፍናው አይታጣም። የሰውንም አክብራችሁ የእናንተንም አዳብላችሁ ብታስተምሩስ የሚሉ ካሉ ክርስትና የክርስትናን መሰረተ ሐሳብ ገና አላገኙትም። ደግሞ ነጭም ጥቁርም ነው፣ ጥቁርም ነጭ ነው የሚል ድንግርግር ውስጥ ገብተዋል። የክርስቶስ ተከታይ ግን አዋጁ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው፣ ራሱንም ለሁሉ ቤዛ ሰጠ የሚል ነው። እግዚአብሔር የተመሰገነ ይሁን። አሜን። ጌታ ይመስገን። ክብር ለእግዚአብሔር ይሁን። እንጸልያለን። ኢየሱስ ልዩ ነው። መንገዱ እርሱ ነው፣ አሳይቶናል። እሱን አክብረን እንወጣለን። ደግሞ ቀሱ ሞቱ፣ ትንሣኤው፣ ማንነቱ የተለየ ነው እና በእርሱ መልክ አክብረነው እንወጣለን። አስተናጋጆች ናቸው የሚንቀሳቀሱት፣ ሌሎቻችን ቁጭ እንላለን። ሰዓቱ ገና ነው። በእግዚአብሔር ፊት እንሆናለን። በመዝሙር ሪስፖንድ እናደርጋለን። ሁልጊዜ እንደምናደርገው አዳዲስ ሰዎችን እንጋብዛለን። እንቅስቃሴዎቻችን ሊረብሹ ስለሚችሉ ባለንበት ቁጭ ብለን አንገቶቻችንን ዝቅ አድርገን አድምጠን ወጪዎች ብቻ እንዳንሆን ወገኖች፣ ምላሽ ሰጪዎች ደግሞ እንድንሆን እግዚአብሔር ይፈልጋል። ትልቅ መገለጥ ነው ይሄ። እግዚአብሔር ይገለጣልን እና እግዚአብሔርን እናከብራለን፣ እናመልካለን። በህይወታችን ልዩነቱን እርሱ ዩኒክ መሆኑን አውጀን እንወጣለን። የታሪክ ባለቤት እርሱ ነው። የወደፊቱ ባለቤት እሱ ነው። በሁሉ የተለየ ነው። ክብር ለእግዚአብሔር ይሁን። እሱን አድርገን እንወጣለን። ምናልባት አዳዲስ እንግዶች በመካከላችን ከመጣችሁ በየሳምንቱ የምናደርገው አሁን ተጋብዛችኋል። ቅድም ሲነገረን እንደነበረው እሱ በቃ ልዩ ነው። ግን ደግሞ በቃ በሮቹን ከፍቶ ደግሞ ይጠራናል እንድንገባ ሁላችንን ያለምንም ልዩነት። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ ማንም የተጠማ ቢኖር ይምጣ ይጠጣ ተብሏል። እና እኔ ገና በቃ ክርስቶስን አላውቅም፣ ገና በኃጢአት አለው፣ ወደዚህ ልዩ ወደሆነ ጌታ መምጣት ፈልጋለሁ፣ ላውቀው ፈልጋለሁ የምትሉ ካላችሁ እናበረታታችኋለን። ይሄ የሃይማኖት ጥሪ አይደለም፣ የድርጅት ጥሪ አይደለም። ሕያው የሆነ አምላክ ይጠራችኋል። ሞቼ ነበርኩ አሁን ሕያው ነኝ ያለ ክርስቶስ መካከለኛ የሆነ አዳኛችን እርሱ ይጠራችኋል፣ ይወዳችኋል። እና ደካሞችን ይወዳል፣ ኃጢአተኞችን ይወዳል። ኃጢአትን እየተጸየፈ ኃጢአተኞችን ይወዳል። ያድናችኋል፣ ሊያድናችሁ ይፈልጋልና ሕይወቴን ለእርሱ መስጠት ፈልጋለሁ የምትሉ አላችሁ። ኑ፣ ዝም ብላችሁ አትውጡ። ዛሬ የመዳን ቀን ነው። የመዳን ሰዓት አሁን ነው የሚለው ቅዱስ መጽሐፍ። እና እኔ ሕይወቴን ልሰጠው ፈልጋለሁ፣ ክርስቶስን፣ መስቀሉን፣ ሞቱን፣ ትንሣኤውን ተቀብዬ መዳን ፈልጋለሁ፣ ከዘላለም ሞት ማምለጥ ፈልጋለሁ የምትሉ አላችሁ። እስቲ እጆቻችሁን አሳዩን ከፍ አድርጋችሁ ባላችሁበት ቦታ። እኔ አዲስ ሰው ነኝ፣ ጸሎት ፈልጋለሁ የምትሉ በየትኛው አቅጣጫ ካላችሁ ከፍ አድርጉ እጆቻችሁን። እግዚአብሔር ይወደኛል፣ ልጁን ክርስቶስን ሰጥቶኛል፣ ይህንን አዳኝ መቀበል ፈልጋለሁ የምትሉ እላይም ካላችሁ እዚህ ታችም ካላችሁ እስቲ ከፍ አድርጉ እጆቻችሁን። ይህንን የሞተልኝን ጌታ መከተል እፈልጋለሁ የምትሉ፣ እግዚአብሔርን በቃ ልከተለው እፈልጋለሁ፣ ላውቅ እፈልጋለሁ በበለጠ የምትሉ ከፍ አድርጉ። ምንም ሳትፈሩ ማለት ምንም ለማድረግ ሳይሆን ለመጸለይ፣ አድራሻዎቻችሁን ለመውሰድ ኢንካሬጅ እናደርጋችኋለን። እዚህ ካላችሁ እጆቻችሁን እንድታነሱ ነው የምናበረታታችሁ። በየሳምንቱ ሰዎች ይድናሉ፣ ግን ምናልባት ስለምትፈሩ አንዳንዶቻችሁ ስሞቻችሁን ነው ቴክስት የምታደርጉት። ግን እዚህ ካላችሁ የእውነት ድፍረትም ስለሚሆንላችሁ እጆቻችሁን ከፍ አድርጋችሁ አሳዩን፣ እንጸልይላችኋለን። እናንተ ደካሞች ኑ ተብላችኋል፣ እኔ እመጣለሁ ወደ ክርስቶስ የምትሉ ካላችሁ ምናልባት እግዚአብሔር ይባርካችሁ። ካላችሁ ላይም ካላችሁ እዚህ ምታች ካላችሁ እጆቻችሁን ከፍ አድርጉ። ኦንላይን ደግሞ ስታደምጡ ከነበራችሁ ይሄው ስክሪኑ ላይ ያለ ቁጥር አለ፣ የስልክ ቁጥር። በዚህ የስልክ ቁጥር ላይ ስሞቻችሁን ቴክስት ካረጋችሁልን
ከዛ መልሰን ኮንታክት እናደርጋችሁና አብረናችሁ እንጸልያለን፣ የጌታን ቃል እናስተምራችኋለን። እና እስቲ እዚህ ቁጥር ላይ ስሞቻችሁን ቴክስት አርጉ፣ አድራሻችሁን ቴክስት አርጉ እና እንጸልይላችኋለን። ምናልባት ኦንላይን ካላችሁ እዚህ ካላችሁ እጆቻችሁን ከፍ ካረጋችሁ እንጸልይላችኋለን። ጌታ ኢየሱስ ልዩ ነው፣ እናከብረዋለን። ክብር ለእግዚአብሔር ይሁንና አክብረነው መውጣት ፈልጋለሁ የምትሉ ባለንበት ቦታ ቆመን የመጨረሻ መዝሙር ዘምረን አክብረነው አምልከነው ተጠባባቂ በሆነ ልብ አክብረነው እንወጣለን። እንቆምና ሁላችን መጀመሪያ ጋሽ ንጉሴ ሲናገር የጠራንን ጥሪ እንደገና ሪፍሌክት አደርግላችኋለሁ ወገኖች። እኛ ለማምለክ ነው የመጣ ነው፣ ለመስገድ ነው የመጣ ነው፣ ምላሽ ለመስጠት ነው የመጣ ነው እና ምላሽ ሰጥተን እንወጣለን። ዝም ብለን አንወጣም። የእግዚአብሔር ተናገረን። በሁለንተናው ልዩ ነው ኢየሱስ፣ በሁሉ ነገሩ ልዩ ነው ኢየሱስ። ያካተተን አምላክ፣ የራሱ ያረገን አምላክ፣ የተገለልነውን ትኩረቱ ያረገን አምላክ የተባረከ ይሁን። በሞቱ በትንሣኤው የደረሰልን አምላክ፣ ዩኒክ የሆነ ኢየሱስ ይገባሃል ብለነው እንወጣለን። ታርደሃልና ይገባሃል፣ ወደህናልና ይገባሃል ብለን እንወጣለን። እግዚአብሔር የተባረከ ይሁን። አብረን እንዘምራለን፣ እናመልካለን። በመጨረሻ ጸልየን ቡራኬ ተቀብለን እንወጣለን። ከማንም ጋር
ከዚህ በላይ ለአብ፣ ከዚህ በላይ ለወልድ፣ ከዚህ በላይ ለመንፈስ ቅዱስ ያለ የነበረ የሚኖር የዘላለም አምላክ በዘመናት ለሸመገለ ተመልሶ ለሚመጣ ስለሚገባው እናመልክሃለን፣ እንሰግድልሃለን። ይሄ ስራችን ነው። ክብር ላንተ ይሁን። እናመልክሃለን። ሕይወታችን ያመልክሃል፣ ሁለንተናችን ያመልክሃል። ዋጋ ከፍለን እንከተልሃለን። አንተ ያለህ ነህ፣ የነበርህ ነህ፣ ደግሞ ትመጣለህ። አልፋና ኦሜጋ ለሆነው ለአምላካችን ለእግዚአብሔር ክብር ይሁን። እግዚአብሔር ይመስገን። ይሄ ተረት ተረት አይደለም። ታሪክ ሁሉ በእርሱ እጅ አለ። አንፈራም። በመከራ ውስጥ አልፈን እንከተለዋለን። ታሪክ ሁሉ በእርሱ እጅ አለ። ነገ ምን ይሆናል ብለን አንፈራም። አልፋና ኦሜጋ የሆነው ስለ መጨረሻው አንጠይቀው። መጨረሻው እርሱ ኢየሱስ ነው። ስለ መጨረሻው ግራ እንጋባም። መጨረሻው እርሱ ኢየሱስ ነው። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። በጣም ደስ ይለናል። በጣም እንመካለን። በጣም ነፍሳችን ትዘለላለች። አምላካችን እግዚአብሔር ተመልሶ ይመጣል። መጽሐፍ ሲናገር እንደዚህ ይላል። በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማተብ የተዘጋ መጽሐፍን አየሁ። ታሪኩን የያዘው መጽሐፍ ተዘግቶ አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማተቦቹንም ይፈታ ዘንድ የሚገባው ማን ነው? ማን ነው ታሪክን በእጁ የያዘ? ማን ነው ታሪክን መተንተን የሚችል ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። ማንም እጅ የለም። ታሪካችን ማንም እጅ የለም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀሱ። ከሽማግሌዎቹም አንዱ አታልቅስ፣ 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 እነሆ ከይሁዳ ነገድ የሆነው አንበሳ፣ እነሆ ከይሁዳ ነገድ የሆነው አንበሳ ከዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማተም ይፈታ ዘንድ ድል ነስቶአል። ድል ነስቶአል። ኢየሱስ ድል ነስቶአል። በመስቀል ላይ ድል ነስቶአል። በመቃብር ውስጥ ድል ነስቶአል። ነግራችኋለሁ፣ አታልቅሱ፣ ግራ አትጋቡ፣ አትጨነቁ። ዓለም እንዴት ይሆናል ብላችሁ አታስቡ። በመከራው ስታልፉ አትጨነቁ። ድል ነስቶአል። ኢየሱስ ድል ነስቶአል። እየሞተ ሲመስል ድል ነስቶአል። የተሸነፈ ሲመስል ድል ነስቶአል። መጽሐፍ እንደዚህ ይላል። በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ። ሰባትም ቀንዶች ሰባትም ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ አራቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። እንደዚህም አሉ፣ መጽሐፍን ትወስድ ዘንድ ማኅተቦቹንም ትፈታ ዘንድ ይገባሃል። ታርደሃልና፣ 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 አምላካችን ታርደሃልና፣ ታርደሃልና፣ በደምህ ዋጅተናልና እናመሰግንሃለን። አናፍርም። ሞትህን ስናወራ አናፍርም። መሰቀልህን ስናወራ አናፍርም። መቱ፣ ሰደቡ፣ ተፉብህ ስንል አናፍርም። እንደዚህ እንላለን። መታረዱ የምድር ሳይሆን የሰማይ ማዕከል ነው። መታረዱ የዚህ ብቻ ሳይሆን የሚመጣውም ዓለም ማዕከል ነው። እንደዚህ ይላሉ፣ ታርደሃልና። እኛም ዛሬ እንደዚህ እንላለን፣ ታርደሃልና። ጉባኤው ታርደሃልና ይላል፣ ታርደሃልና ይላል። ጌታችን ሆይ እናመሰግንሃለን። ራስን ስለኛ ሰጥተሃልና እናመሰግንሃለን። በታሪክ አጋጣሚ የመጣህ አይደለህም። ስለኛ ለመሞት የመጣህን እናመሰግንሃለን። በአንተ እንመካለን፣ በደምህ እንመካለን፣ በመስቀልህ እንመካለን። ስለኛ በሰማይ ስለምትታይ እንመካለን። የሚመካ በእግዚአብሔር ይመካ፣ የሚደገፍ በእግዚአብሔር ይደገፍ፣ የሚመካ በአምላኩ ይመካ። እኛ በእኛ አንመካም፣ በስማችን አንመካም፣ ባለን አንመካም፣ ምን እንደምንሆን አናቅም፣ በእርሱም አናፍርም፣ አንፈራም። ግን እንደዚህ እንላለን፣ ታርደሃልና። ስለ እኔ የሞተ ስላለ እግዚአብሔር ይመስገን።
ስለኔ ታረደ ስላለ እግዚአብሔር ይመስገን። ስለኔ ወደ ሰማይ የገባ ስላለ እግዚአብሔር ይመስገን። ስለኔ እኔን ወክሎ አብጋ የገባ ስላለ እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር በዚህ እውነታ እንድንኖር ይርዳል። ወዳጆቼ ይሄ ሞቅታ አይደለም፣ ሞቅ ብሎን አይደለም። ይሄ እውነታ ነው። የታረደው በግ ስለኛ በሰማይ ይታያል። በምድር በቅድስና እንድንኖር የታረደው በግ በሰማይ ስለኛ ይታያል። በምድር ልዩ የሆነውን ክርስቶስ በልዩነት እንድንከተል እርሱ ስለኛ ይታያል። እግዚአብሔር ከመካከላችን ደባልነትን ያስወግድ። ከመካከላችን ግብዝነትን ያስወግድ። ከመካከላችን ዝም ብሎ እግዚአብሔርን እንደነገሩ መያዝን ያስወግድ። አቅላይ መንፈስ ከመካከላችን ይነሳ። እንጸልያለን። ቅድስት ቤተክርስቲያን እርሱን መስላ ወደ እርሱ እስክትመጣ ድረስ ከመካከላችን ለእርሱ እንዳንኖር፣ ለጠራን ሐሳብ እንዳንኖር፣ ለጠራን ዓላማ እንዳንኖር የሚከለክል ክፉ በክርስቶስ ኢየሱስ ስም የተሸነፈ ይሁን። እንጸልያለን። በፍጹም ኃይላችን፣ በፍጹም ልባችን፣ በፍጹም መንፈሳችን እግዚአብሔርን መውደድ ይሆንልን። በፍጹም ኃይላችን እስራኤል ሆይ ስማ፣ እግዚአብሔር አንድ ነው። አንተም በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ኃይልህ አምላክን ውደድ እንደተባለ ሳናመቻምች ሁለቴ ሳናስብ ዋጋ እየከፈልን በፍጹም ኃይላችን፣ በፍጹም ልባችን፣ በፍጹም ነፍሳችን ባለን ዕውቀት እንድንወድህ ጸጋ ይብዛል፣ እንድንከተል ጸጋ ይብዛል። አንተ ልዩ ነህ፣ እኛም በልዩነት እንድንከተልህ እርዳን። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ቡራኬን እንደሚቀበል ሰዎቻችንን እንዘረጋለን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ፊቱንም ያብራላችሁ። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ፊቱንም ወደ እናንተ ያንሳ፣ ደግሞም ያብራላችሁ። በአብ በወልድ በመንፈስ ቅዱስ ስም የተባረካችሁ ነው። በሰላም ውጡ። እግዚአብሔር ከእናንተ ጋር ይሁን።